ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ሁሉ አማን ነው። እኛ ጋር ሁሉ ሰላም ነው። ፈያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬ በጣም በሚያስገርም ቪዲዮ መተናል። እንግዲህ ዳኒ አይኑን በጨው አጥቦ እና አይኑን በጨው አጥቦ ተበድያለሁ ብሎ መጥቷል። ተበድያለሁ ብሎ መጥቶ ግን የፈጠረው ነገር እንግዲህ ዳኒ የመረጋጋት ችግር አለበት። ከባድ ነገር ነው። ከሩታ ጋር ያለመግባባት ላይ የደረስነው ለሩታ መልካም ነገር እያደረግኩኝ ከሜሪ ጋር ብቻዋን እንዳትሆን እኛ ዋጋ እየከፈልን ኤፍሬም ሲመጣ እኛን አባረረችንና እባክህ ዳዊት አማልደን ብሎ ዳዊትን ይዞ መጥቷል ዛሬ ማለት ነው። በነገራችን ላይ ዳዊትን ከዚህም ፊትም ተናግሬዋለሁ ስላችሁ አንዳንድ ጊዜ ከኛ ጋር የሚሄዱ አይነት ሰዎች መለየት አለብን ብዬ አስባለሁ። ዳዊት ምን ያህል በሳል የሆነ ሰው እንደሆነ ሁላችንም የምናውቀው ሰው ነው አይደለ? በአነጋገሩ ሰዎችን ላለማስቀየም ጥረት የሚያደርግ ነው። ጥሩ አመለካከት ያለው ሰው ነው በአጠቃላይ ማለት ነው። ለሰዎች ያለው አመለካከት የሚበረታታና ብዙዎቻችን በቃ እንደዚህ ብንሆን የምንል አይነት ሰው ነውና ግን ደግሞ አንዳንድ ጊዜ እንደዚህ ያሉ ሰዎችን በጣም መረዳት ስለሚችሉ ከማይሆን ሰዎች መራቅ አለባቸው። በተለይ መስተካከል ከማይችሉ ሁሌ ስህተትን እንደ ጌጣቸው አድርገው ይዘው ከሚሄዱ ሰዎች መራቅ አለባቸው ብዬ አስባለሁ። ከዚህ ፊትም ዳዊት እንግዲህ በሜሮ እና በዳኒ ተዋርዶ እንደሆነ እንዳለ እናውቃለን። ከአንድም ሁለት ጊዜ ዳኒ ዳዊትን አዋርዶታል ማለት እንችላለን። አንደኛው አብርሃምና ቡዜ ዳዊት ሆነው ሩታ ቤት በሄዱ ጊዜ ዳዊት እና ዳኒ ፊት ለፊት ተገናኝተው ዳኒ ምን አይነት ሰው እንደሆነ በተግባር ለዳዊት አሳይቶታል። ሁለተኛ ባለፈው እንግዲህ ከአብርሃም ጋር እርቅ ነው አይነት ነገር ተገናኝተው ጥሩ ሰው መስሎ በመቅረብ ያደረገውን ነገር በደንብ አይተነዋል ማለት ነው። ስለዚህ አንዴ ላናቅ እንችላለን፣ ሁለተኛ እንደግማለን፣ ሶስተኛ ግን ከባድ ነው ማለት ነው። ስለዚህ ዳዊት የገጠመው ይሄ ነው ማለት ነው ዛሬ ማለት ነው። እና ለሶስተኛ ጊዜ ነው እንግዲህ እየተዋረደ ያለው በዳኒ ማለት ነው። አንዳንድ ጊዜ ከማይመጥኑ ሰዎች ጋር መቆም ልክ አይደለም። የሚመጥኑ ሰዎች ብንችል ከኛ የተሻሉ ሰዎች ጋር ነው መቆም ያለብን። ምክንያቱም ከነሱ ጋር ጥሩ ነገሮችን ከነሱ መኮረጅ አለብን እንጂ በጣም እኛን ይዘውን ከሚወርዱ ሰዎች ጋር መሆን አስፈላጊ አይደለም ማለት ነው። ይታወቃል ዳዊት የሚያየው ጉዳይ ነው። የነ ዳኒና የነ ሜሪ ጉዳይ ለዳዊት አዲስ ነው ብዬ አላስብም። አስተሳሰባቸው ከዳኒና ከሜሮን ጋር ሩታ የጣላችበትም ምክንያት ግልጽ ነው ብዬ አስባለሁ። ምክንያቱም ኤፍሬም ከመምጣቱ በፊት ነው የተጣሉትም። ኤፍሬም ከዛ በኋላ ነው የመጣው እነሱ ከተጣሉ በኋላ ማለት ነውና ራሱን ቅዱስ አድርጎ ያቀርባል። የሚያደርጋቸው በሙሉ ለሩታ ታስቦ ሩታን ከክፉ ነገር ለመጠበቅ አስመስሎ ነው የሚያቀርበው። ግን እንደዛ ነው ወይ? እውነታው መሬት ላይ ያለው ጉዳይ እንደዛ ነው ወይ የሚለው ጉዳይ ደግሞ ግልጽ ነው። ስለዚህ ሐሳቡን ዳዊት ተቀብሎ ከዳኒ ጋር መቆሙም ያው ምናልባት ይሄን ጠፍቶት ነው ብዬ አላስብም ዳዊት ማለት ነው። ግን ደግሞ አንዳንድ ሰዎች በባህሪያቸው ሰው ማስቀየም አይፈልጉምና ሰዎች የሚላቸውን ነገር በቃ ከማስቀየም እኔ ብዙም ሐሳብ አልሰጥበትም። ግን ደግሞ እስቲ ምን እንደሚል ልስማው የሚሉ ሰዎች አሉና ዳዊት ምናልባት በዛ መንገድ ነው እየመጣው። ግን ምንድነው አንድ እኔን ተች ያደረገኝ ነገር ከሩታ ጋር እንዴት ልትጣሉ ቻላችሁ? አንተ ሩታን በጣም እንደምትወዳትና እንደምታከብራት ለእሷ እንደምትጨነቅ የምታሳይ ልጅ ነበርክ። እንደውም ከወንድሜ ከአብርሃም ጋር ስትጣላ እንደነበረ በእሷ ምክንያት አይቻለሁና እንዴት እንደዚህ በቀላሉ ከህይወቷ እንድትወጡ አደረገቻችሁ የሚል ጥያቄ ጠይቆ ነበረ። ዳኒ ግን የመለሰበት መንገድ ያው ምንም እንደማያውቁ ነው እና እያንዳንዱ ነገር የሚያደርጉት ለእሷ ደስታ ለእሷ ሰላም እንደሆነ ነው
እያወራለሁ። ሌላው ዳኒና ሜሪ እንግዲህ የጤነኛ አይደሉም ማለት ይቻላል። ምክንያቱም የሚያደርጉት ነገር ራሱ የሚጣረስ ነገር ነው የሚያደርጉት። አንድ ከደስታ ጋር እንድትኖር ይገፋፏታል። መልሰው ደግሞ አብርሃም ደግሞ ወደ እሷ ህይወት እንዲመጣ ያደርጋሉ ማለት ነው። ስለዚህ ሩታ ሁለት ባል እንዲኖራት የሚያደርጉ ሰዎች ናቸው ማለት ነው። ስለዚህ ይህ ጤነኝነት ነው ብለን አንቀበልም አይደለም። ነገሮችን የሚያስረዳበት መንገድ ራሱ ጤነኝነት አይደለም። በቃ ሰው ውስጡ ያለውን ፍላጎቱን ሀሳቡን እንኳን ተረጋግቶ ማስረዳት አንድ ነገር ነው። ዳኒ ግን ስህተቶችን ጌጡ አድርጎ ስህተቱ ልክ ነው ብሎ የሚያስብ አይነት ሰው ስለሆነ በነገራችን ላይ በዛሬው ዳዊት እንግዲህ ለሶስተኛ ጊዜ በዳኒ ተዋርዷል ማለት ነውና ምናልባት ለአራተኛ ጊዜ ልትዋረድ ከዳኒ ጋር ትመጣ ይሆን? እሱን የምናየው ጉዳይ ይሆናል። የተወዳችሁና የተከበራችሁ ቤተሰቦቻችን ይህን ቪዲዮ ስትጀምሩ ላይክ እያደረጋችሁ ለዚህ ቤት አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቪዲዮ እንድትጀምሩ በትህትና እንጠይቃለን። እስቲ ወደ ቪዲዮ እንሂድ። ከዚህ ካየው እኔ ደስታ ሜሪም ሩታ ማይሆን ነገር ተናግራ አውጥታለች ከቤት። ተመልከቱ እንግዲህ ይሄንን ቪዲዮ በደንብ አይቶታል ዳዊት። እንዲህ ሩታ ያስወጣችበትም መንገድ አይተናል አይደለ? በግድ ነው ቤት ሻንጣ ይዞ አንድ ምን ማለት ነው? ሁለቱ ተነጋግረው መወሰን አለባቸው አንድ ላይ ስለመኖር አለመኖር። የሜሮና የዳኒ ችግር ምንድን ነው? የራሳቸውን አስተሳሰብ በሩታ ላይ ጭነው ሩታ እነሱ ያሉት ብቻ እያደረገች እንድትኖር ማሰብ ማለት ነው። ስለዚህ ሮቦት አደረጓት ማለት ነው። ሮቦት ምንድን ነው? እናንተ የምታስቡትን ፕሮግራም ነው የምትጭኑበት። ከዛ ያንን ነገር ነው የሚያደርገው ማለት ነው። አለቀ። ህይወት የሞት የሚሉ ነገሮችን ተናግራና በጊዜው ሰው ስላስፈለጋት እኛ ከጎኗ ነበርን፣ እንድናግዛት እንድንረዳት ትፈልግ ነበረ ምናምን። ከዛ በኋላ ልክ አሁን ላይ አይ ቲንክ እንትና ሲመጣ ኤቪ ሲመጣ የእሷን ደስታና ሰላም ፍለጋ ነበር አብናት ነበር ነው። የእሷን ደስታና ሰላም ብትፈልጉ ኖሮ በእያንዳንዱ ነገር ሰላሟን የሚያደፈርስ ነገር አታደርጉም ነበረ። ትዳሯን አትበትኑም ነበረ። ሰላሟን ብትፈልጉ ኖሮ ማለት ነው። እና የምታወሩትና የምታደርጉት ነገሮች በሙሉ ይጣረሳል። ምክንያቱም ሰው ያስፈልጋታል፣ ብቸኛ ነች ብለን ስላሰብን ነው። አሁን ላይ ከጎኗ እንዳንሆን በመፈለጓ ችግር የለብንም። ለነፍስ የምታደርጋቸው አንዳንድ ነገሮች አለ አይደል? ለሩታ የሚያደርጓት ነገሮች እንግዲህ አድርገናል በሚሉት በእነሱ አስተሳሰብ ማለት ነው። እንግዲህ አንዳንድ ጊዜ ተቃራኒ የሚሄዱ ሰዎች ወደዚህ ነው ሲባሉ አይ ወደዚህ ነው የሚሉ ሰዎች አላቅም እንግዲህ ጤነኝነት ነው ብዬ አላስብም። ዳኒና ሜሪ ያደረጉት ነገር እንግዲህ ለነፍሳቸው ብሎ ነው ያደረጉት ነው። እንግዲህ የጽድቅ ስራ ነው እየሰሩ ያሉት በእነሱ ቤት። ትዳርን እየበተኑ የጽድቅ ስራ ነው እየሰራን ያለ ነው ማለት ይሄ ጤነኝነት ነው ሊባል አይችልም። አይደለም ጤነኝነት ነው ሊባል አይችልም። ለእናንተ ኖርማል ስራ ነው የሆነው እንጂ ማለት ነው። መልካምነት እንደሚለው ነው ነገሮችን ያደረግነው፣ ግን ለእያንዳንዱ ነገር ክብር ያስፈልገዋል። የተሸኙበት መንገድ ነው ከምንም በላይ ያሳሰባቸው እነሱ ላደረጉት ነገር ሳይሆን እንዳውም ይቅርታ ሊጠይቁ ይገባ ነበር። ሩታ እግር ስር ተደፍተው ማለት ነው ያደረጉት ነገር። ያለህን ነገር እንኳን ማቆም ቢኖርበት ተከባብረ በክብር ነው ያለበት። ያንን ነገር አላረገችውና በዛ ነገር በጣም ተናደናል። ሜሪም በጣም ተሰምቷታል፣ ከፍቷታል ምናምን እና ዛሬ በተረጋጋ መንፈስ ወንቷን እኛ እናውራ፣ እሷንም የምትለውን እንስማ ብዬ ነው ወንድሜ ሰላማት። እንግዲህ ኤፍሬም ስለመጣ ነው ይሄን ያደረገችው ነው። ኤፍሬም ከመምጣቱ በፊት እኮ ከአንድ ሁለት ሶስት ጊዜ እናንተን አስወጣለች፣ ከቤት ውጡልኝ ብላ አስወጣለች። በቃ ግልጽ ነው። ኤፍሬም አሁን ነው የመጣው። በዚህ በእንደዚህ አይነት ምክንያት ተቀየራ ነው ወይስ እናንተ ጋር አንዳንድ ችግር አለ ወይ? ያንን ምንድነው በቃ ለሷ እንግዲህ ያው እያልክ ነው ለሷ መልካም በማሰብ ነው ይሄንን የማደርገው ብላ ይሄንን ሁሉ እየሆናችሁላት አንተ ብትሆን ሜሪ ለዚህ ያህል ድረስ እንደዚህ እየሆናችሁላት እንደዚህ በአንድ ቀየራ ያለችበት ምክንያት ኤፍሬም ስለመጣ ብቻ ነው ወይ? ይሄ ነው እንግዲህ ዋናው ፖይንት ማለት ነው። አስቡት፣ ዳዊት ገብቶታል። ቀደም እንዳልኳችሁ ስለጠራው ላለማስከፋት ነው የመጣው እንጂ እንዲህ የሆናችሁላት እንዴት? አዎ ሁሉም ሰው የሚጠይቀው ጥያቄ ነው። ወይስ ሌላ ችግር አለ? ማላውቀው ችግር አለ? ባለፈው ደውላ ስጠራን እኛ ሀገር ሰላም ብለን የመጣ ነው። በቃ ቤት መጣ ምናምን እንደለመድነው ይሁን ነገር ተፈጠረ ምን ሆና ነው እንጂ ከኛ ጋር ያላት ነገር እንደዚህ ሆኖ ነው ብለን አናውቅም። ምንም ነገር አላለችም። ብድግ ብላችሁ አይ እንደዚህ እሱ ግልጽ ነው። ባለፈውም ያደረጋችሁት ነገር አለ። ተጣልታችሁ ነበረ፣ ከዛም በመሃል ታረቃችሁ። እንደገና ደግሞ የተጣላችሁትም በምንድን ነው? ሻንጣ ይዞ በመምጣቱ ነው። ሻንጣውን ይዞ እንዲመጣ አደረጋችሁ ምናምን። ከዛም በቃ ከህይወቴ ውጡ ማለቷ ደግሞ ትክክለኛ ውሳኔ ነው። ከዛም በላይ አብርሃምና ሄርሜላን ይቅርታ በመጠየቋ እናንተ የበለጠ አበሳጫችሁ።
አሁን ላይ በመሀላችሁ ጸብ ነበር ብትል ከአንድ ቀን በፊት አልጣላንም። ጠዋት ጠርታን እዛ እስክናገኘ ድረስ ጸብ የሚባል ነገር የለም። ከመሬት ተነሳ ነው እንደዚህ ያለችው። በነገራችን ላይ እናንተ ይሄን ያህል ምን አስጨነቃችሁ ነው? ምን አስጨነቃችሁ? ጥሩ ነገር ነው እየሰራን ያለ ነው ካላችሁ ምን አስጨነቃችሁ? ምን ያደከማችሁ? በቃ ከህይወቴ ውጡ ከተባላችሁ ምን ገዷችሁ ነው አሁን መመለስ ያማራችሁ? እሱን ያጣላቸው ብዬ የማስበው የሆነ ዙሪያ ያለ ሰው ስለሆነ ዙሪያ ካለች ሰው ነገርሽን በጥንቃቄ ያተራመጂ እንጂ የዚህን ያህል እንደዚህ ሌላ ውስጥ ግቢ ማለት ምናምን አይደለም። ዳዊትም እንግዲህ ምክር ሰጥቷታል ማለት ነው። ዳዊትም ምክር ሰጥቷታል፣ እኛም ስንል የነበረው ማለት ሰዎች በዙሪያቸው ያሉ ምክንያቱም የአብርሃምና የሄርሜላ የአብርሃምና የሩታ ትዳር መፍረስ በዙሪያቸው ያሉ ሰዎች ትልቁን ድርሻ ይወስዳሉ ማለት ነው። ምክንያቱም በእነሱ ግፊት ነው ይሄ ሁሉ ነገር የሆነው ማለት ነው። ስለዚህ በሩታ ዙሪያ ያሉ ሜሮና ዳኒ፣ በአብርሃም ዙሪያ ያሉ ዳዊትና ብሩክ ማለት ነው። እነዚህ ልጆች ናቸው እንግዲህ አሁን ትዳሩን ብትንትኑን አውጥተው እንደ በታትኖት ለየብቻ እያኖሮች ያሉት ማለት ነው። እና ዳዊት ደግሞ ይህን መኩራታል። በዙሪያሽ ያሉትን ሰዎች መቃኘት አለብሽ። ልክ ነው። እንግዲያው የዳኒ ወንድምህ ከመጣ በኋላ ሩቲ ጠግባለች፣ ኮርታለች እያለኝ ነው። የድሮ ፍቅር ያው ለዳኒ የድሮ ፍቅራችሁ ይሻል ነበረ። ድሮ ደስ ትሉ ነበር። በቃ እንደ ወንድም በጣም ስትጨነቅላት አይቻለኝ። ከገዛ ወንድሜ ጋር እንኳን ስትጣላ እያየሁ ነበር። ዛሬ ምን ሴጣን ገባባችሁ ማላችሁ ማለት ነው የጠየኩት ነበረ። ሴጣን በሴጣን መካከል እንዴት ይገባል? ሴጣን በሴጣን መካከል ሊገባ አይችልም። ገብቷቸዋል አይደለ? ስለዚህ የራሳቸው ዓላማ ነበራቸው፣ ዓላማቸውን አሳክተዋል። በቃ አለቀ። አሁን ደግሞ ብቻዋን ልትሆን አልቻለችም። ሩታ ማን ነው ብቻዋን ልትሆን አልቻለችም። እና ያንን ነገር ስለሚፈልጉ ነው፣ ብቻዋን ልትሆን ስለፈለጉ ነው ዛሬም እየተመለሱ ያሉት። አዱ ነው ልሳን አላውቅም፣ ግን እኔና ሜሪ ያጠፋነውን ጥፋት የዛኔ እየተጫጫህን ግልጽ ሆነን አላወራንም ሩታ እና ምንድነው ያጠፋነው ጥፋት? ያጠፋነው ጥፋት በዚህ ልክ እኛን የሚያስወቅሰን ነበር ወይ? ራስን ቅዱስ አድርገህ ማቅረቡ ራሱ በጣም ያጠፋውን ጥፋት አለማወቅ ራሱ ይሄ ትንሽነት ነው፣ ልጅነት ነው፣ ወይም ደግሞ አለማሰብ ነው። አንድን ጎረምሳ ይዘህ መተህ ገና እነሱ ሳይግባቡ በራሳችሁ ውሳኔ አንቺ ጋር ይኑር ብለህ መፍቀድ ራሱ ጤነኝነት ነው ብለህ ታስባለህ? በመጀመሪያ ደረጃ እኔ እናንተ ከመጣችሁ በኋላ ነው ብቻ እሱ ከድሮም ጀምሮ የነበረ ሰው ማለት እሱ ከመጣ በኋላ ነው ባህሏ የተቀየረው ምናምን ማለታችሁ ማለት ነው። በነገራችን ላይ ኤፋ ምክንያት አይሆንም። ኤፋ ማለት የድሮ ባሏ ወንድም ነው። አብሯት እንኖረው ምንም ጥያቄ የለውም። ከኋላ የመጣችሁት ባይዞ እናንተ ናችሁ። ዳኒ ይህም ማወቅ አለብህ። ከኋላ የመጣችሁት እናንተ ናችሁ። ኤፋ በጣም መልካም ሰው እንደሆነ እኔ መናገር አይጠበቅብኝም። ስለዚህ እሱ መጣ ብዬ እናንተ ላይ ምንም ያደረኩትም የተቀየርኩበትም ሁኔታ የለም። ብዙ ማይሆኑ ነገሮችን እኔ ያላደረኩትን ነገሮችን ላይክ እንዳደረኩት አድርጋችሁ በጣም እየወቀሳችሁኝ የነበረበት ታይም ነበርና በዛ ሰዓት እናንተን በብዙ መንገድ ላዳምጣችሁ በብዙ መንገድ እናንተን ኦኬ ምናምን ልላችሁ ሞክራለሁ። ግን ደግሞ የማልፈልገውን ነገር ላይክ ፈርዘር የኔን ፍላጎት እየገፋችሁ በጣም በብዙ መንገድ ስታደርጉት ያ ነገር ማውቃት እንዳለበት ተሰማኝ። ይሄን ነው ለምን አታውቀውም እኛም ስንላት የነበረው ማለት ነው። ታስባለች፣ እያንዳንዱ ነገር ታደርጋለች፣ ሙሉ ሰው ናት። ግን እነሱ ናቸው እያንዳንዷን ነገር እሷ የእነሱን ሀሳብ እንድታደርግ ነው እንድተገብር ነው የሚያደርጉት። ባይዞ ይማን ቢ ሲሏት ትበላለች፣ አስቀምጪ ሲሏት ታስቀምጣለች፣ እንደዛ ማለት ነው። ስለዚህ አንዳንዴ ደግሞ ይደክማል እንደዚህ ያለ ነገር ማለት ነው። አላህ ሲደክማት አበቃ። የፈለገ ያህል ብትቀራረብ የፈለገ ያህል ብትደማመጥ ግን ደግሞ የሆነ መስመር ይኖርካል። አዎ ምንም ከሰዎች ጋር የፈለገ አይነት ግንኙነት ቢኖራችሁ መስመር አለ። ያ መስመር ደግሞ ያው ጊዜ ቀን ይፈጃል እንጂ ድብልቅ ብሎ መፈንዳቱ አይቀርም። ያን የፈነዳው በቃ አለቀ። ዳኒ መስመር አለፋችሁ ዳኒ ማለት ያለ ፍላጎቴ ደስታን ቤት ድረስ ሻንጣ ጎትታችሁ አንተ እዚህ ነው መኖር አለበት አይመለከትሽም ሁላ እስከማለት ድረስ ደርሳችኋል። ሲቀጥል ደግሞ ያላደረኩትን ነገር እኔ በ4 ሰዓት አብርሃም ቤት በታሪክ ሄጄ አላውቅም። 4 ሰዓት ሴት ልጅ ነኝ። ምን ሊሆን ነው በ4 ሰዓት ከምሽቱ 4 ሰዓት የምወጣው? እንግዲህ አስቡ። ይሄ በጣም አበሳጭቷት ነበረ። ሩታ በ4 ሰዓት ትሄዳለች የሚል ግምት የለኝም። ግን ደግሞ 4 ሰዓት ሄደሻል። አብርሃም ደውሎልን ነግሮናል። ባለፈውም ብያቸዋለሁ፣ እዚህ ቪዲዮ ላይ ሰርቻለሁ። በእርግጠኝነት ውሸታቸውን አብርሃም እነሱ ጋር ደውሎ ያዙልኝ አይልም። ምክንያቱም በጥባጮቹ እነሱ እንደሆነ በደንብ ያውቃል። ልጄን ጥዬ ምን ላደርግ ነው የምሄደው? ያደረጋችሁት ነገር ምንም እያስደሰተኝ አልነበረም። እኔ ማማከር ይኖርባችሁ ነበር። ያለ እኔ ፍላጎት የሆነ ነገር ማድረግ የለባችሁ ነበረ። ያንቺ ፍላጎት ሳይሆን የራሳቸውን ፍላጎት ነው ሲያካሂዱ የነበሩት እነሱ ማለት ነው። እንደዚህ አይነት ነገሮችን እያለፋችሁ ስታደርጉ እኔ በጣም ነበረኝና በቃ ማብቃት እንዳለበትና ከኔ ህይወት ወጣችሁ የራሳችሁ ላይፍ መኖር እንዳለባችሁ ተሰማኝ እና ሲቀጥል በኔ ህይወት በጣም ቢዚ ሆናችሁ ገባ።
በጣም በጣም እንጂ ቢዚ ብቻ እንደኛ ራሱ ግራ እስኪገባን ድረስ ህይወቱ የሩታ ነው ወይስ የነሱ ነው እስከምንል ድረስ ማለት ነው። ወጣችሁ የራሳችሁ ላይፍ ኑሩ ልላችሁ ስፈልግና አብርሃምና ሄርሜላን ይቅርታ ጠይቂያቸዋለሁ ከሚለው ቃል ከመጀመሪያ ነው በጣም ቦት ይሆናችሁ። ኢቭን በስነ ስርዓት እንኳን ልታዳምጡኝ ፈቃደኛ አልነበራችሁም። ስለዚህ ለምን መሰለሽ እንደዛ የሆኑት? ምክንያቱም ሰዎችን ባስለመር ነው ልክ ነው። በነገራችን ላይ ሰዎች በሰጠናቸው ልክ ነው እኛን የሚጠብቁት ማለት ነው። እያንዳንዱ ነገር እነሱ የሚሉትን ነገር የምናደርግ ከሆነ ምንም ነገር በራሳችን ካደረግን ያበሳጫቸዋል። አብርሃምን ይቅርታ አይደለም አብርሃም ጋር መገኘትሽ ራሱ እንዴት እንደሚያበሳጫቸው ታውቂያለሽ። ይቅር መባባል እኮ ኖርማል ነገር ነው አይደል እንዴ? ሩታ ትክክል ነች። ዳኒም ሆነ ምንም ጥያቄ የለውም። ሚሪ የራሳቸውን ሀሳብ ሁሌም ቢሆን ይመጣሉ። የሆነ ሀሳብ ይዘው ይመጣሉ። ያንን ሀሳብ ሩታ እንድትረዳቸው ይፈልጋሉ። እዚህ ልጅ እኮ የራሷ አይምሮ አላት፣ የራሷ ጭንቅላት አላት። በጣም ትልቅ ልጅ ነች። ነገራቶችን ማስተዋል ትችላለች። በራሷ የፈለገችውን ነገር ማድረግ ትችል ነች። የኛም ጥያቄ ይሄ ነበረ፣ የኛም ሀሳብ ይሄ ነበረ። ግን ደግሞ እሷ ደግሞ ያንን ባለማድረግ እነሱን በመከተሏ ስንት ጊዜ እንዳዋረዷት ተናግረናል አይደለ? ሁሌም እያዋረዷት ነበረ። ዳኒም ሜሪም ስለመከሯት ምንም ነገር ታደርግ ሴት አይደለችም። እነሱ ግን ያ ነገር በብዛት እያዩዋቸው እያደረጉ ያሉት። ሲቀጥል ደግሞ ካሁን በኋላ ሜሪም ዳኒም በቃ እዚች ጋር ያበቃል። አያስፈልጉም። አዎ ግልጽ ነው። ከዚህ ሰዓት ጀምሮ ማለት ነው ውስጡ ላይ ያውቃል። ምናልባት ለአፍ ከሆነ ያወራው እኔ ሩታን ዛሬ አይደለም ያወቅኳት፣ ዛሬ አይደለም። ኤፋ ከነሱ ጋር ነው ያደገው። ዳኒ ነው ቅርብ የመጣው ወይም ደግሞ ዛሬ አይደለም አጠገቧ የሆንኩት እና እንደዛም ሊልም አይችልም። የእሷ ፍቃድ ሳይጠየቅ እሷ ደስተኛ ሳትሆን ሲጀመር ይሄ አብረው መሆን ቢፈልጉ በራሱ ደስታና ሩታ አብረው ቁጭ ብሎ አውርተው ነው እንጂ ሊሆን የሚገባው። እኛ ሰው የሚያመጣብን ነገር ሰው ሲመጣ መልሶ ይሄዳል። ግን እውነት ነው፣ ግልጽ ነው። ሩታ መማከር አለባት። ህይወቱ የሩታ ነው። ሁለቱ ዲስከስ ማድረግ አለባቸው። ደስታና ሩታ ናቸው እንግዲህ መነጋገር የነበረባቸው። እነሱ ባይነጋገሩ ራሱ እንደ ሀሳብ ማቅረብ አለባቸው እንጂ ጎትተው ሻንጣውን እንዴ ደስታ እኮ እምቢ እያለው እናንተ ጎትታችሁ ያስገባችሁት። ራሳችን ፈልገን ስናመጣው ማንም ሊወስድብን አይችልም። አሁን ሩታ እንግዲያው ከሱ ጋር ትዋደድም ለምንም ይሁን ለምንም እኔ ስለሱ የግሏ ህይወት ስለሆነ ይህንን ማለት አልችልም። ግን ማስተዋል የሚችል ሰው እንደዚህ ነው። በሰው ህይወት ውስጥ ላለመግባት ጥረት ያደርጋል፣ በንግግርም ጭምር ማለት ነው። እናንተ ግን በተግባር ነው የምትገቡት። ከኔ በለጠ ደግሞ በቅርብ ስለሱ የምታውቁት እናንተ ናችሁ። ግን ያንን ደስታ የሚባለውን ሰው ቀጥታ ይዛችሁ ቤቷ ከመሄድ ሩቲ እንደዚህ ነው አብሮሽ መኖር ይፈልጋል ብላችሁ እሷን ጠይቃችኋት ቢሆን ከእሷ ትክክለኛ መልስ ታገኙ ነበር። እውነት ነው። ይሄ ነው በቃ ዋናው ጥያቄ ማለት ነው። ብቻ ህይወት አያገባችሁም ያገባችኋል የምትለው ይሄ በመጀመሪያ አንተም አያገባም። ኧረ በእናትህ አንተም በሚመለከት ጉዳይ አይደለም። ሩታ የራሳችሁን ህይወት ኑሩ ላልሽው ነገር አንቺ ኑሯችን አላስኖራችሁ። ምን ነው እንደዛ ከሆነ ለምን መጣ ዛሬ? እሺ የምታለቅሽው አንቺ ነሽ፣ ደውለሽ የምታለቃቅሽው አንቺ ነሽ። ምንም አንቺ ህይወት ላይ መተን ማለት ነው 05 ሰዓት የሚከፈለን ሰዎች አይደለም። እዚህ ጋር ሰብአዊነት ለያዘን ነበር አንቺ ህይወት ላይ ነበር ነው። ሰብአዊነት እኮ እንደዚህ አይደለም። ሰብአዊነት እኮ የሰው ትዳር መበተን አይደለም። ሰብአዊነት እኮ ሰው እንዳያስብ ማድረግና የራስን አስተሳሰብ እዛ ሰው ላይ መጫን አይደለም። ሲቀጥል ደግሞ ከሰራሽው ትክክል ነገር ማለት ነው አብርሃም ይቅርታ መጠየቅ። ምን ነው ዛሬ ተሰማ ነው ወይስ አብርሃም የምታጠምድበት መንገድ ደግሞ እዛ ሄደ ሌላ ችግር ልትፈጥር ፈልገህ ነው? ያንቺን ማንነት ቀድሞ አይቷል። እኛ ዛሬ ብናየውም ያንቺን ሰበና ምን አይነት ሰው እንደሆንሽ እንድናይ ረድቶናል። ገባሽ? የኤፍሬም ደግሞ አገልግሎት ጊዜ ሲያልቅ ደግሞ ሌላ ሰው ደግሞ መተሽ ተክተሽ እንደዚህ እያልሽ ትሄጃለሽ። ግን በጣም መብቷ ነው። ባይዘ ይሄን ማድረግም መብቷ ነው። አንተ የሚመለከት ነገር የለም። ትክክል ነው አብርሃም፣ ትክክል ነው በይወጡ። እሺ ይሁንልህ፣ እንደፈለክ ማሰብ ትችላለህ። በነገር ላይ ግን ደግሞ አመቱ ሙሉ ብቻዬን ያሳለፍኩት ዛሬ መጥተህ ትልቅ ነገር እንደሰራ ሰው ያን ያህል አትባት አይደል? ደስ ይለኛል። እውነት ነው፣ ምንም ጥያቄ የለውም። በቅርብ ነው የመጡት ዳኒና ሜሪ ከስንት ጊዜ በኋላ ነው የመጡት አይደል? ስለዚህ ስለ ሩታ ማንነት ተናግረናቸው እኔ ውስጥ ትልቅ ነገር እንደፈጠረ ሰው አክት ለማረጋት ሞክር። ብዙ ነገሮቻችሁን አክሰፕት ስላላደረኩኝ በዚህ ሰዓት በቀኝ ብዬ ስላልኩኝ ተናዳ ብዙ ነገር ልታወራ ትችላለህ። አዎ ልክ ነው። ምክንያቱም ያስለመርሽው ነገር በሰፊው አስለመርሽና ያዝ ስታረጊ ደግሞ አልተመቻቸውም። አንተ ዝም ብለህ ሻንጣ ጎትተህ ቤት ድረስ ይኑር ብለህ ትለኛለህ። አታፍርም? ምን ያፍራል? እሱ ለሱ ኖርማል እኮ ነው። እሱ ትክክል እንደ ለነፍሱ ነው ያሰራው እኮ ያንን። መቼም ወደ አንቺ መጣት የለበትም አብርሃም፣ ወደ አንቺ መጣት ይሄ ፊትሽ ታይቶታል አብርሃም። እኛ ላየነውን አብርሃም ስላየነው እንዲህ አትልም ነበረ። ለሱ አስበህ ኖሮ ቢሆን ኖሮ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝናችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁ በሰላማችሁ በዝት ይበል። ቻው